ንገሪ እኔ ነኝ ባልሽን ያሳገድኩት በእናትሽ እኔ ከዛ ወጥ ሞጣ ቆይ እንደዛ አይደለም ቆይ ተረጋጊ እንደዛ አይደለም ቆይ እባክሽ ተረጋጊ ቆይ ተረጋጊ እባክሽ ተረጋጊ አንቺ ተረጋግሽ ሰለሞን ሰለሞን ምን አረኩኝ እኔ ምን አጠፋሁ ሰለሞን እንዴት ለዚህ አይደለም ነገሮች ቆይ ረጋ ብለን እናመሳክራለን እንዴ ተባባል ነው ተረጋጋ አንተ መጀመሪያ እባክህ ረጋ በል አረፍ ምንድነው ያንተ ሰለሞን አደብቀኝ እስቲ ንገረኝ ችግር የለውም እንደው እንደማስበና ግልጽ አድርገህ ንገረኝ በቃ ብልቴ ተሰልቧል ሌክቸሪ ላይፍ መኖር ጀመርኩኝ ከዛ መቴንም ረዳት ነበር ምናምን ከዛላ ግን እኔ ደግሞ በቃ ማለት የሆነ ያ ነገር በጣም ውስጤን እያስጨነቀኝ የለም በቃ ይሄን ነገር እንዴት ይሻላል ምናምን ያልኩ በጣም በቃ ከራሴ ጋር ምናምን ነገር አወራ ነበር ማለኩኝ እህቴ ደግሞ አግብታለች እንደምታየው እየኖረች ነው ቆንጆ ትዳር እየኖረች ነው በጣም እንደሚዋደዱ ማውቃለሁ እና ግን በቃ እኔ ደግሞ መውጣት ደግሞ አለብኝ ስለዚህ ለመውጣት ደግሞ አንድ አማራጭ ነው ያለኝ አማራጭ ደግሞ ምንድነው እኔ የእህቴን ባል ወደ እነሱ ጋር ሳመጣላቸው ብቻ ነው ድጋሚ ያንን ህይወት እንዲኖረው ነው የሚፈልጉት ሙሉ ቤተሰቦቻቸው ከዛ ጋር የተገናኘ ስለሆነ ጠንቋይም ያንን ነገር ነው የምትፈልገው በቃ እሱ መጀመሪያውንም እንደዚህ አይነት ህይወት ውስጥ የነበረ ሰው ነበር ቤተሰቦቹ በእንደዚህ አይነት ህይወት ነው የሚተዳደሩት ሙሉ ቤተሰቡ አምላኪ ናቸው ለጣዖቷ ሰጋጅ ናቸው ስለዚህ ለሱ አዲስ ነገር አይደለም በራሷ ጥፋት ነው ሲጀመር ልጇን በጠንቋይ እርዳታ ነው የወለደችው ይሄንን ታውቃላችሁ ቢያስባለሁ ነግራችኋለች ቢያስባለሁ ነገሮችን ነግራኛለች ስለሱ እሺ እና ደግሞ እሷም ደግሞ ልጇን ከወለደች በኋላ ከእንደዚህ ነገር መውጣት ፈልጋ ሶላ ራሱ እንደኔ ታዛ አድርጌ የተባለችው ነገር ነበር ለዛም ነበር እዛ የመጣችው ከዛ ከመጣች በኋላ ከዳንላት በኋላ ደግሞ ድጋሚ መውጣት ፈለገች ግን አንተ ደግሞ እነሱ ለውለታቸው ግዴታ ውለታ መመለስ አለብህ ባከን ማለት አይደለም እባክህ ነገር አውርተናል አይደል ግልጽ በሆነ መንገድ ተነሽና ቁጭ በይ እባክህ አይ እህቴና ተመኛለሽ ተነስተሽ ቁጭ በይ ያንዳንዱ ነገር ነግራታለሁ መጠንቀቅ የነበረብሽ መጀመሪያ ነበር አትንገራ ቆይ ረጋ በይ ማን ነው ባለቤትሽ ነው ሰለሞን ምን ሆነ ቆይ እስቲ እዚህ ቦታ እስቲ ከጀርባ ያላችሁ ሰዎች አጣሩ እባካችሁ ምን ሆነ ነው በጧት ንገረኝ ለምንድን ነው መዋሸት ያስፈልገሽ ሞከርኩ ለመውጣት ሞክሬያለሁ ብዙ ጊዜ ለመውጣት ሞከርኩኝ መጀመሪያ ላይ ልጄን ከመውለዴ በፊት እነሱ ጋር ሄጄ ነበረ እንዳልኩ ነው አወራኋቸው በቃ ወይ መኪና ይጋጫለው ወይ የሆነ ነገር ይሰናከልብኛል ምንም እናደርግ አልቻልኩም ብዙ ሰው ነው ያማከርኩት በቃ ብዙ ሰው አማከርኩ ሊወጣ አልቻልኩም ለማዳን እንሞክራለን ወይኔ ይላል ወይ የራሷ እንዳትታሰር እኔ ማብሬ እንድታሰር አደረገችኝ እቺ መጥፎ ክፉ በጣም ነው ሲያሰቃዩኝ የነበረው እንደ ከነሱ ጋር ካልሆንኩ የኔ ብቻ ሳይሆን ሚስቴንም እንደሚገሏት እና በቃ በጣም ብቻ የነበርኩበትን ቦታ ብቻ ለማስታወስ ራሱ በጣም ከባድ ነበር በቃ እንዳልኩ ራሴን ስቼ ነበር እና እባክህ ሰለሞን አይዞህ ተረጋጋ በቃ አይዞህ ምን እያልክ ነው ያለው ይኸውልህ እንዴት ምናልባት ሰለሞን ላንተ እንግዳ ነው ለባለቤትህም እንግዳ ነው የነበረውና እዛ ቦታ ላይ ግን በተለየ ሁኔታ ከጠንቋይ ጋር ግንኙነት ያላት ሴት እንደነበረችና ይሄ ሁሉ ነገር ሲሆን ደግሞ ያንዳንዱ ነገር የምታውቀው እንደዚህ ያደረገች ይሄን ሁሉ ነገር ያደረገችው እሷ ነች ነገር ግን እሷን አላያትም አዱ ለሷ ትእዛዝ እየተቀበሉ ለምሳሌ ያንን የሆነ ነገር ቢፈልግ ለኔ እንዲያደርጉ ወደ እሷ ያስተላልፋሉ ከሷ ደግሞ ወደ እኔ ነው የሚያስተላልፉት እንጂ እኔ ከሷ ጋር ምንም እንትን የለኝም መጥፎ ነገር ሊያደርሱበት ይችላሉ ያላስብም ግን አሁን እኔ በዛ ሰዓት ላይ መጀመሪያ የሚታሰበው እንደዚህ ነገር እንዳይፈጠርና ሚስቱን ይዤ እንዲያምን يلا
ልጄ ነው ያራሽ ነገር ልጄ እባክሽን ተረጋጊ ተረጋጊ እንደዛ አይደለም ነገር እባክሽን ተረጋጊ አላቃትም እንዴ አዎ እኔ እሷን ነው የምጠረጥረው ሁላውን እንደዚህ ስትዘገዩ ልጄ እንዳይገደል ሁላ ሰጋለኝ እሷ ናት ልጄን የወሰደችው እሷ ናት እሷ ጨካኝ ናት ወደ ውስጥ አይግባ እጅ ከገባ ለነሱ ብቻ ነው የምታሽዳለው ወይ ደግሞ ለነሱ ብቻ ነው ጎንበስ ቀና የምትለው ገባ ነገርኳት ለመንኳት ምሰማኝ አይደለችም እንደዚህ ቀና ብያወራሁት እናንተም ስለመጣችሁ ለኔ ከባድ ነው ግን ምን ትላለች ወዴት ነው የምትወስጂኝ ጤና የለሽም እንዴ ታዲያ ማን አመጣልሻለሁ በያለሽ ለዚህ ጭቅጭቅ እናቴ እኔም ልጄ ተወስዶብኝ እኮ ነው ገባሽ እና እሷ ጋር ነው ያለው ብለውሽ ነው ያንቺ ልጅ እሷ እንደሆነች እየተናገረሽ ነው ያለችው አረ በፈጣሪ ስም ይሄ ደግሞ ምን አይነት ድራማ ነው እህት እንዳለሽ ለምን አልነገርሽኝም እህት እንዳለሽ መጀመሪያ ምንም ያስረዳሽኝ ነገር የለም አይደለ እህትሽ የት እንዳለች በምን አይነት ሁኔታ ውስጥ እንዳለች እኔ ባሌን ይጣፋውና እዛ ጫካ ውስጥ የተገናኘ ነው መናገር ደግሞ ነበረብሻ ምን አይነት ሰው እንዳለ ከምን ጋር እንደምትተባበር ባል እኮ አመጣዋለሁ ብለው ዋሽች ሴት እኮ ናት እንዴት ታዲያ አሁን እቺ ሴት ስለኔ ካወቀች ስለኔ ካጣራች እህቴንስ እዚህ ነገር ውስጥ ማታስገባበት ምን ምክንያት አለ ታላቂ ናትና ማለት አብረን አይደለም ያደግነው ያንድ እናት ያንድ አባት ልጆች ነን ግን ቤተሰቦቻችን ቅድም እንዳልኩ ዝቅተኛ ኑሮ ከመኖራቸው የተነሳ እኔ እነሱ ጋር በቃ እኔ ስወለድ እቺ ህፃን ስለሆነች ከኛ ጋር ትሁን ትልቋ ግን ትሄድ ተብሎ የሆኑ ባለሀብት ዘመዶች ነበሩት አባቴ ያለው ምትለኝ ሁሌም እንደዚህ ትደውልና ዛሬ ምንም መረጃ የለም ምናምን ብላ ትጠይቀኛለች ያው በቃ እንዳልተገኘና የማጽናኛ ቃል ነው በቃ አይዞሽ ይገኛል ይሄዳል ብለሽ ነው ምናምን ይመጣል አሁን ሰብለ ነገሮች ላይ መደምደም መቻል አትችይም አንቺ እህቴ ሙሉ ለሙሉ የለችም እያልሽ ነገሮችን መታወሪበት ምንም ታክሴት ላይ ኮን ምንም ታክሴት ላይ ኮን እየፈረዳችሁ ያላችሁ ይገባኛል አለው እንደምትወጂው አውቃለሁ ምናምን እንደጠፋ እንድትጨነቅሽ ይገባኛል ግን ደግሞ እኔ ደግሞ ማመን አለብሽ ብቻ ነበረች መፍትሄ ያገኘችልኝ አማራጭ አልነበረኝም እሷ ብቻ ነበረች መፍትሄ ያገኘችልኝ እንዴ እኛም አለን የህግ አካላትም አለ እየተፈለገ ነበር ሲቀጥል እነዚህ ደግሞ የህግ አካላት በቃ የራሴ ስራ አለኝ እንግዲህ በዛ ስራ ነው የምተዳደረው ምንም ለአንተ ደግሞ ማብራራትን መግለጽም አይጠበቅብኝም አንቺ ለእህትሽ ማተርፊ ለእህትሽ እንኳን ማትሆኚ ሰው ነሽ ህፃን ልጅ እኮ ህፃን ልጅ እኮ ነው ለዚህ ላምጪልኝ እንደዛ አይደለም ይሆነ እባክሽን ረጋ በይ ስለምን ልጅ ነው የምታወሪው አይደለም እኔ ይዋሽው እባክሽን በቃ ቁጭ በይ እባክሽን አታስቸግሪ በቃ ቁጭ በይ በቃ ይገባ እባክሽን ቆይ እባክሽን ረጋ በይ አትጣልኝ እባክህን እኔ እሷንም የማውቃት ጠንቋያ ቤት ነው ለዛም ነው ጠንቋያ ስትል የደነገጥኩት እንጂ እኔ ከሷ ጋር ምንም አይነት ስለ ልጇ ምን አግብቶኝ እኔ ከልጇ ጋር ይመለከተኛል እዛ በአይን ነው የማውቃት በቃ ጠንቋያ ጋር ስላልክ ነው በቃ የደነገጥኩት እንጂ ሌላ ነገር አይደለም እኔም እነሱን ሳይ ለምን እንደዚህ አይነት ነገር እንትናት ይማሉኝ እኔም የተሻለ ነገር እነሱንም ያለ እነሱ የሚያደርጉት ነገር ማድረግ ስለፈለኩኝ አረኩት በቃ አለቀ እዛ ሄድኩኝ እንጂ ከእቴ ጋርም ሆነ ከሷም ልጅ ካለችም ጋር ሆነ እኔ ምንም አይነት ጉዳይ የለኝ እንግዲህ ተመልካቾቻችን እያንዳንዱን ነገር አሳምነናት ወደዚህ ቦታ ላይ መተናል ማለት ነው ለማመን የሚከብድ ብዙ ማስረጃዎችን የእጅ ስልኳ ላይ አግኝተናል እጅግ በጣም ብዙ ማስረጃዎችን እንዳልኳችሁ ምናልባት እነዚህ ነገሮች ልታጠፋም ትችል ነበር ነገር ግን ይሄንን ሁሉ ነገር ያደረገችው ድንገት ወደዚህ ቦታ ላይ ስለመጣች ነው ወደዚህ ቦታ ላይ መጣችንበትም ነገር ከካሜራ ጀርባ ስታስረዳ ነበረ እኛ ካልናችሁ አልወጣም ምክንያቱም እህቷን ዛሬ ልታስይዛት ነበር ሐሳቧ እህቷ ለመያዟን ስታቅ እያንዳንዱ የተሰጣት ትዕዛዝ በአግባቡ አለመፈጸሙን ስታቅ ደንግጣ ነበረ ወዲያው ልትመጣ የቻለችው የእጅ ስልኳንም በዛ አጋጣሚ ነው ምንም አይነት ነገር ሳይነካካ ያሉት ሜሴጆች ሳይደለቱ ብዙ ነገሮች እዚህ ጋር ልናገኛት የቻልነውና ከዚህ በኋላ ትሰሚኛለሽ ምንም የምትዋሽበት ምክንያት የለም እህትሽ ላይ ያደረግሻቸውን እያንዳንዱ ነገሮች ከዛ በተጨማሪ የምትሰሪያቸውን እያንዳንዱ ነገሮች ችግር የለውም እናገራለሁ ብለሻል እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ አሁን ተግባባል አዎ ተግባብተናል ቀጥይ እሺ በቃ እንዴት ነው ወደ ጥንቆላ ልትይጂ የቻልሽው የመጀመሪያ ጥያቄ የሚሆነው ይሄ ነው አሁን እንዳቀደም ለኔ እንደነገርሽኝ እንደዚህ አይነት ምክንያቶች እንድትሰጪኝ አልፈልግም ይሄ የተሻለ ነገር ለማግኘት የሆነ ቦታ ላይ ለመድረስ ምናምን የሚባሉትን ነገሮች በፍጹም አልፈልግም ትክክለኛ ምክንያቶችሽን ነው የምፈልገው ተግባባን እሺ በቃ እንዳልከው ልክ ነው እኔ ማደጎ ቤት ነው ያደግኩት ከእቴ ጋር ተለያይቼ ነው ያደግኩት እና ደግሞ ከማደጎም ደግሞ ቆንጆ ገቢ ያላቸው አሳዳጊዎች ወስደውኝ እንደሚያሳድጉኝም እሱም ልክ ነው ያሳድጉኝም ነበረ እንዳልኩም ጥሩ ህይወት ነው ያላቸው ምናምን ግን ደግሞ ምንድነው ልክ እንደኔ አብሮ የተወሰዱ እዛ አብሮኝ የነበሩ ማደጎ ቤት ጓደኞች አሉኝ እና እነሱ ጓደኞቼ ደግሞ ምንድነው ከኔ የተሻለ ነገር ነው ያላቸው
እንዴት ነው የተሻለ ነገር ማደጎ ቤት ካደጉበት ሳይሆን ከጥንቆላ ጋር የተያዘ ነገር እዛ እንትን እያሉ የገበሩ ምንም እያሉ ብቻ እዛ በመሄዳቸው ብቻ በጣም ሌግዠሪ ህይወት ነው የሚኖሩት ምናምን እና ከኔ ጋር በጣም ክላሽ አደረገ። እኔ እና እነሱ የምንኖረው ህይወት አንድ አይነት አይደለም። ያው እንግዲህ እንደ ማንኛውም እንደ ጓደኛ ደግሞ ተሰማኝ። ለምን እኔንም እንደዚህ ምናምን ነገር ስላቸው እኛ እንደዚህ ቦታ ሄደን ነው እንደዚህ ጥንቆላ ቤት ሄደን ምናምን ነው እንደዚህ ህይወታችን በጣም እንደዚህ የተስተካከለው ቆንጆ ሊሆን የቻለው ሲሉኝ እኔም እንግዲህ ብሩ በቃ አሰብኩትና እኔም ተስማማሁ። እኔ መሰለኝ በቃ አንዴ ሁለት ሄደ በቃ እንደዛ ነገር ነው በቃ እኔ መሰለኝና በቃና እንዳልኩ ሄድኩኝ በቃና እዛ ወደ ጠንቋይ ሴት ጋር ይዘውኝ ሄዱ። እዛም በቃ የሚደረገውን ነገር አድርጌ በጣም ህይወቴ በጣም ገቢዬም ምናምን በጣም እየጨመረ መጣ። በየጊዜው በየቀኑ በቃ በጣም ብዙ አይነት በስራም ብንሄድ በጣም በረጋገደልኝ። በእሷ ጋር የማገኘው ገንዘብ አለ ብቻ በቃ በጣም 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 የሚገርም ህይወት ልክ እንደነሱ ሌክዠሪ ላይፍ መኖር ጀመርኩኝ። ከዛም መቴንም ረዳት ነበረ ምናምን። ከዛ ኋላ ግን እኔ ደግሞ በቃ ማለት የሆነ ያ ነገር በጣም ውስጤን እያስጨነቀኝ የለም በቃ ይህን ነገር እንዴት ይሻላል ምናምን ያልኩ በጣም በቃ ከራሴ ጋር ምናምን ነገር አወራ ነበረ። ማቆም ፈልግ ነበረ። እናም በቃ ማለት ለማቆም ምናምን እንደዚህ አንዴ ደግሞ ገብተህ ማቆም ከባድ ነው። እናም በቃ እህቴ ደግሞ እናም በቃ ለማቆም አማራጭ እያለኝ አማራጭ የለም በቃ መውጫ አማራጭ ነው ነገር እየፈለኩኝ እህቴ ደግሞ አግብታለች። እንደምታየው እየኖረች ነው። ቆንጆ ትዳር እየኖረች ነው። በጣም እንደሚዋደዱ አውቃለሁ። እና ግን በቃ እኔ ደግሞ መውጣት ደግሞ አለብኝ። ስለዚህ ለመውጣት ደግሞ አንድ አማራጭ ነው ያለኝ አማራጭ ደግሞ ምንድነው? እኔ የእህቴን ባል ወደ እነሱ ጋር ሳመጣላቸው ብቻ ነው እኔን ማስወጣት የሚችሉት። ማለት ምን ማለት ነው? የእህቴን ባል ሳመጣላቸው ከዛ ነገር መውጣት ከፈለሽ ከመሬት ተነስተሽ መውጣት አትችይም? አይቻልም። እንደዚህ ቀላል አይደለም። ታዲያ ለምንድን ነው የእህትሽን ባል እንድታመጭላቸው የፈለጉት? ሌላ ሰው ማምጣት ይቻል ነበረ። ለምን እሱ ጋር ብቻ አነጣጠረ ይሄ ነገር? ያው እንግዲህ ማለት ስትገባ ቀላል ነው። ጥንቆላ ቤት ስትሄድ ምናምን የፈለግከውን ነገር በፈለግከው ሰዓት ማግኘት የምችለው ነገር ነው። አንተ የፈለግከው ውስጥ ያለውን ነገር ምንም ነገር በቃ ኦል ዘሚ ብርም ሊሆን ይችላል ማንኛውም ነገር እዛው ቀጥታ ነው የሚሉልህ። ግን መውጣት ስትፈልግ ግን እንዲህ በቀላል አትወጣም። በቀላልም ደግሞ አይፋቱም። በጣም ከባድ ነው፣ ከምል በላይ በጣም ከባድ ነው። እናም በቃ ምንድን ነው ያሉኝ እነሱ ሁለት አማራጭ ነው የሰጡኝ። ከዚህ ወይ መውጣት ከፈለግሽ ደግሞ ልትወጪ የምችበት አንድ ምክንያት ደግሞ የሚኖረው የእህትሽን ባል ስታመጪ ነው ያሉኝ። እኔም በጣም ነበር እንዳንተ የተደናገጥኩት። ለምን ብዬም ጠይቄ ነበረ። ምክንያቱም ምንም ቢሆን እህቴ ናት። አብረን አንተ እንዳልከው አብረን ባንገናኝም አብረን ባናድግም በጣም ቅርበት ባይኖረንም ማለት ጥሩ የሆነ ባህሪ ባይኖረኝም እሷ ወደ እኔ ጋር ስትመጣ እኔ እሷንም ብገፋትም በቃ ብር መላኪው ብቻ ሳይሆን የሆነ የለም በቃ እንዲያይቱ እንኳን እንደዚህ ብዙ እንትን ግንኙነት የለንም በጣም እና በቃ ያ ነገር ቢኖርም ግን ያው ምንም ቢሆን እህቴ ናት፣ ዘመዴ ናት፣ ስጋዬ ናት ብዬ ላይክ በጣም አንገራግሬያለሁ። ግን ደግሞ እሱን ደግሞ እንዳመጣላችሁ እነሱ የፈለጉት ደግሞ ለምንድን ነው ከእሱ ቤተሰቡ ከጥንቆላ ጋር የተያያዘ ግንኙነት ነው ያላቸው የእሱ ቤተሰቦች እንዳለ በሚባል ደረጃ። እሱ ግን አፈንግጦ ነው የወጣው እና በቃ አፈንግጦ ወጥቶ በቃ የለም ሌላ ነገር ምናምን ነገር እንትን ስለማይል አፈንግጦ ወጥቶ ምናምን ነው ከዲጋም ተገናኝቶ ምናምን የተጋባው። እና እነሱ ደግሞ ያው ስለሄደባቸው መመለስ ይፈልጋሉ። ድጋሚ ያንን ህይወት እንዲኖረው ነው የሚፈልጉት። ሙሉ ቤተሰቦቻቸው ከዛ ጋር የተገናኘ ስለሆነ ጠንቋይም ያንን ነገር ነው የምትፈልገው። ድጋሚ እንትን እንዲገብርላት ምናምን ነው እንዲሰግድላት ነው ፍላጎቷ። ስለዚህ በቃ ይሄንን ነው ምናምን ነገር ነው ያሉኝ። ምንም ነገር እንደማያደርጉትም ነግረውኛል። በቃ ይሄንን ነገር እንዲያደርግ ነው የምንፈልገው። እሱ መጥቶ እንደዚህ እንዲያደርግ ከዛ እሱ ካመነልሽ አንቺ በተሰኪ መውጣት ትችያለሽ አሉ። ስለዚህ አንቺ እሱ ለነሱ አሳልፈሽ ከሰጠሽ በኋላ ነው ይሄ ነገር ሁሉ ሊስተካከል የሚችለው ማለት ነው። አዎ እንግዲህ
ማለት በቃ የሆነ አማራጭ አጣሁኝ፣ ግራ ገባኝ። ምን ብትሆን ያው እህቴ ናት፣ ግን እሱን ደግሞ እንደማይጎዱት ነው እኔ እንግዲህ የማውቀው። ምን ማለት ነው እንደማይጎዱት? እዛ ቦታ ላይ እኮ ምን አይነት ስርዓቶች እንደሚፈጸሙ ሰውን በምን አይነት መንገድ ሊጎዱ እንደሚችሉ እዚህ ቦታ ላይ የነበረችዋ ሴት እያንዳንዱ ነገር ነገራኛለች አይደለ? ስለዚህ ምን ማለት ነው እንደማይጎዱት ንገረኝ እስቲ። ማለት በቃ እሱ መጀመሪያውንም እንደዚህ አይነት ህይወት ውስጥ የነበረ ሰው ነበር። ቤተሰቦቹ በእንደዚህ አይነት ህይወት ነው የሚተዳደሩት። ሙሉ ቤተሰቡ አምላኪ ናቸው፣ ለጣዖቷ ሰጋጅ ናቸው። ስለዚህ ለሱ አዲስ ነገር አይደለም። በቃ ስለዚህ እኔም አማራጭ የለኝም። እኔ ደግሞ መውጣት እፈልጋለሁ። በቃ ብሩ ሙሉ ነገር እያስጠላኝ መጣ። የኔ ራሴን ነገር መኖር እፈልጋለሁ። ራሴ ሰርቼ መለወጥ ፈለኩኝ። ያለኝ ነገርም ደግሞ ከበቂ በላይ ነው። ከራሴ አልፌ ለቴም እየደረስኩኝ ነው። ማለት የእህትሽን ባል በማይሆን መንገድ አሳግተሽ ከዛ በኋላ እዛ ቦታ ላይ እህትሽን እንደ አንድ አማራጭ ወስደው ነገሮች እንዲያስተካክሉ አድርገሽ እህትሽን መርዳትሽ እንደ አንድ ትልቅ ነገር ነው የምቆጥረው? አይደለም። እህቴን እኮ የወሰዷት እኮ ይቺ ነው። ልክ ነው። እሷ ናት እህቴን እንድትወስድ ያደረኳት። ለምንድን ነው እሱ እህቴን በጣም እንደሚዋደዱ ስለማቅ እህቴን በእህቴ በማስፈራራት እንዲያምን ለማድረግ ነው እንጂ ሌላ ነገር አይደለም እኮ። በቃ እህቴ ምንም ነገር እንደማትሆን አውቃለሁ። በቃ እኔ ነኝ እሷን ያችን ሴት ወደ እህቴ ጋር እንድትመጣና ወደ ሰብሊ ጋር መታ ያለውን ነገር ባልሽን ምናምን አግኝቻለሁ ብላት ይዛት ወስዳ እሱን አስፈራርቼበት ለመመለስ ነው እንጂ እሱም አይጎዳም፣ እሷም ደግሞ አትጎዳም ነበረ። በቃ እኔ ብቻ መውጣት ስለፈለግኩ ነው እንጂ ሁለቱም እኮ አይጎዱም። ለምንድን ነው የማትረዳኝ? ክፋት ባስብ እኔ ማለት በቃ እንደዛ ነው። ከዚህ በላይ ምን አይነት ነገር ታስቢያለሽ? ክፋት እኮ አይደለም እየነገርኩ እኮ ነው ያለሁት። ስሚኝ፣ አንድን ሰው ያለ ፍቃዱ አሳግቶ መውሰድ፣ ይሄ ሰው ከእንደዚህ አይነት ነገር መውጣት ይፈልግ ነበረ። ይህንን ህይወት መኖር አይፈልግም ነበር። እህትሽ የወገብ ታማሚ ነች፣ ብቻዋን የምትኖር ምስኪን ሴት ነች። ሰርታ እንኳን ራሷ የምታስተዳድር ሴት አይደለችም። እሷን እያኖረ ያለው ግለሰብ ደግሞ እሱ ነበረ። እሷን ለ2 ወር ይዞ መጥፋት ማለት እሷ ብቻውን እንድትማቅቅ ማድረግ ነበር አይደለ? እስካሁን ድረስ አለመገኘቱ መጥፋቱ ምን ያህል ለእሷ ህመም እንደሆነ ታውቂያለሽ? የደረሰባትን እያንዳንዱ ጥፋት ታውቂያለሽ? እያንዳንዱ በደል ታውቂያለሽ? አውቃለሁ እኮ እኔም እኮ በቻልኩት መጠን እኮ እየረዳኋት እኮ ነው ያለሁት። ለምንድን ነው የማትረዳኝ እንዴ? እኔም እኮ እየረዳኋት እኮ ነው፣ እያገዝኳት አይደል እንዴ? እሺ፣ ከዛ በተጨማሪ ልክ ነው ማለት ያው ባሏ ነው፣ ይዋደዳሉ ምናምን። ግን እሷ ቢያንስ እንኳን ለ2 ወር ነው፣ ለ2 ወር እኮ ነው የጠፋው። መምጣቱ እኮ አይቀሩም። በቃ ያንን ነገር እኮ እሱ ማመን ብቻ እኮ ነው የሚጠበቅበት። የቤተሰቦቹ ህይወት ነው። በቃ እሱ መኖር ነው በዛ ህይወት ውስጥ። መጀመሪያም ቤተሰቦቹም ሁሉም ዘመዶቹ በዛ ህይወት ውስጥ ያሉ ናቸው፣ በዛ አማኝ ናቸው። ስለዚህ እሱ ደግሞ ፍንግጦ ነው እንጂ ወጣው እንጂ እኮ ሌላ ነገር አይደለም። እሱ በቃ እሱ እሺ ብሎ እንደተመለሰ ሁለቱም የሰላም ህይወታቸውን ይኖራሉ። እኔም ደግሞ ነፃ እወጣለሁ። በቃ እንግዲህ ሌላ ምንም ልል አልችልም ማለት በቃ። እሺ፣ የሰብለን ጉዳይ እንተውና እዚህ ቦታ ላይ እብድ ነኝ ስትያት የነበረችዋን ሴት ወይም ደግሞ በተለየ ሁኔታ አላቃትም ስትያት የነበረችዋ ሴት ልጇ የጠፋባት ሴት ምንድን ነው የሆነችው? እዛ ቦታ ላይ ልጇ እንዴት ነው ሊጠፋ የቻለው? ንገረኝ እስቲ ስለሷ። ቀጥይ። ስለወለደችዋ ሴት እያንዳንዱ ነገር እብድ ነች ብለሽ ነበር ስትናገር የነበረው አይደለ? ንገረኝ እስቲ። እብድ እንዳልሆነች ማረጋግጠናል። አሁን ሲጀመር እሷ እኮ በራሷ ጥፋት ነው እንደዚህ ሆናችሁ። ምን ማለት ነው በራሷ ጥፋት? በራሷ ጥፋት ነው። ሲጀመር ልጇን በጠንቋይ እርዳታ ነው የወለደችው። ይሄንን ታውቃላችሁ ብዬ አስባለሁ። ነግራችኋለች ብዬ አስባለሁ። ነገሮችን ነግራኛለች ስለሱ። እሺ። እና ደግሞ እሷም ደግሞ ልጇን ከወለደች በኋላ ከእንደዚህ አይነት ነገር መውጣት ፈልጋ ሰው ለራሱ እንደኔ ታዛ አድርጌ የተባለችው ነገር ነበረ። ሰው ለራሱ እኮ በጣም ሰው ለራሱ እኮ ጥሩ ሰው አይደለችም። የሰው ልጅ አምጥታ እኮ ነው ለልጇ ብላ የሰው ልጅ አምጥታ እኮ ነው ደብቃ ከሰው ሰርቃ እንትን ያለችው። አዎ በዛ ነው እሷ የወጣችሁ ከጠንቋይ ቤት። ይሄማ ከጠንቋይ ቤት ስትወጣ ግዴታ ማድረግ ያለበት ነገር አለ ብዬ ነግሬ አይደለ? ልክ እኔ እንደታዘዝኩት የእህቴን ባል አምጪ እንደተባልኩት ሁሉ ለሷም ቢሆን የታዘዘችው ነገር ነበር። የታዘዘችው ደግሞ ምንድነው? ልጅ እንድታመጣ በምትክ ልጅ እንድታመጣ ነው የታዘዘችው ሰው። ለዛ ልጅ ደግሞ እንትን እንድታመጣ ደግሞ ምንድነው የተባለው? ሌላ ሰው ልጅ አምጥታ ነው ልጇን የራሷ ልጅና ራሷን ነፃ ያወጣችው። ስለዚህ እያልሽኝ ያለሽው እቺም ሴት ከዛ ነገር ለማውጣት የሌላ ሰው ልጅ አግታ ነበረ። ታዲያ እንዴት ተመለሳ እዚህ ነገር ላይ ልገባ ቻለች? እሱን እነግርሃለሁ። ከዛም በኋላ ልጇ በመሀል ታመመባት። አሁን ላይ የተወሰደው ልጇ ማለት ነው? አዎ። እና በመሀል ታመመባት እና ድጋሜ ወደ እነሱ እጅ ገባች። እሺ።
እና በቃ ድጋሜ ወደ እነሱ እጅ ገብታ ልጇ ታሞባት ከዛ ምንድነው ለዛም ነበር እዛ የመጣችው። ከዛ ከመጣች በኋላ ከዳንላት በኋላ ደግሞ ድጋሜ መውጣት ፈለገች። ግን አንተ ደግሞ እነሱ ለውለታቸው ግዴታ ውለታ መመለስ አለብህ። ስለዚህ እሷ ደግሞ ግዴታ ከዛ ቦታ እንድትወጣ ደግሞ የሰብለን ይዛ መምጣት ነበረባት። ከኔ ትእዛዝ የተሰጠውን እሷ ሰብለን ይዛ መታ ነበረ መውጣት ያለባትና እነሱ ጋር ምንም ነገር ተቀብለህ በባዶ መመለስ የለም። ግዴታ ውለታ መመለስ አለብህ። ግዴታ እነሱ ያደረጉትን ነገር አንተ በመላሹ እነሱ የሚፈልጉትን ነገር ማድረግ አለብህ። እሺ ስለዚህ ይህንን ነገር የምናጣራ ነው የሚሆነው ተመልካቾቻችን። ምክንያቱም እሷ ለኛ ነገር አለ የነበረው ልጇ እዛ ቦታ ላይ እንደተወሰደና ከዛ ነገር ለመውጣት ደግሞ ግዴታ ይህንን ነገር ስሪ እንደተባለች ነው እንጂ ከዚህ በፊት ልጇን በባዕድ አምልኮ እንደወለደችው በእርግጥ ነገራናለች። ነገር ግን ከዛ ህይወት እንዴት ልትወጣ እንደቻለች እያንዳንዱ ነገር አልነገረችንም። ይህንን ነገር ደግሞ ከራሷ አንደበት እያንዳንዱ ነገር አጣርተን መንሰማ ነው የሚሆነው። ለእነዚህ አይነት ወንጀለኛ በእርግጥ እዛ ጋር የተጎዳ ልጅ አለ። እሱን በቻልነው አቅም ማዳን መቻል አለብን። ምክንያቱም ምንም የማያውቅ ልጅ ነው። እሷ ግን ላደረገችው እያንዳንዱ ነገሮች ከነሱ በማይተናነስ በህግ የምትጠየቅ ነው የሚሆነው ማለት ነው። ምናልባት ከካሜራ ጀርባ ያላቸው አሁን ይኸውልሽ እያንዳንዱ ነገር ለእህትሽ የምታስረጅ ነው የሚሆነው። ተግባባን? የተፈጠረውን እያንዳንዱ ነገር ባለቤቷ ሰለሞን ላይ የተፈጠረውን እያንዳንዱ ነገር አረ በእናትህ እህቴ እንድታውቅ አልፈልግም። በእናትህ እባክህን ማለት እኔና አንቺ አይደለም። እያንዳንዱ ነገር አውርተናል አይደለ? ግልጽ በሆነ መንገድ ተነሽና ቁጭ በይ። እባክህን እህቴና ሰሚኛለሽ? ተነስተሽ ቁጭ በይ። እያንዳንዱ ነገር እነግራታለሁ። መጠንቀቅ የነበረብሽ መጀመሪያ ነበር። እባክሽን አታስቸግሪ። ሂጂ እባክሽን። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ሰብለን ታስገቡልኛላችሁ። ሰብለ ማወቅ ያለባትን እያንዳንዱ ነገር ግልጽ አድርገሽ ተነግራታለሽ። ምንም አይነት ቁጭ በይ ሰብለ ነይ። አረፈ በይ እባክሽን። እባክሽን ተረጋጊ። ይኸውልሽ ምንም አታውቅ ልጅ አስገብተህ ታስጨንቃታለህ አይደለ? ምናልባት የተፈጠሩ አንዳንድ ነገሮች አሉ። ይኸውልሽ አሁን አንቺ ትነግሪያታለሽ ወይስ እኔ ራሴ ልንገራት ነገሮችን? ይኸውልሽ መናገር መቻል አለብሽ። የተፈጠረውን እያንዳንዱ ነገር እህትሽ ማወቅ መቻል አለባት፣ ግዴታ ነው። ምክንያቱም እንደዚህ የምትጨነቂላት ከሆነ ነገሮች ላይ መደረሱ አይቀርም ነበር አይደለ? ስለዚህ ግልጽ አድርገሽ መናገር የነበረብሽን ነገር ደግሞ ግልጽ አድርገሽ መናገር ነበረብሽ። ንገረኝ እሺ። አሁን ነይ ግቢ ብለኸኛል፣ ንገረኝ እሺ። ይኸውልሽ በቃ እሺ እኔ እነግራታለሁ። እሺ እህቴ በእናትሽ ይቅርታ። ቁጭ በይ። ምንድነው? ቁጭ በይ፣ ቁጭ እንዳትነኪኝ። ምንድነው? እባክሽን ቆይ ንገሪኝ። እኔ ነኝ ባልሽን ያሳገዝኩት። በእናትሽ እኔ ከዛ ወጥ መውጣት ቆይ እንደዛ አይደለም። ቆይ ተረጋጊ፣ ተረጋጊ። እንደዛ አይደለም። ቆይ እባክሽ ተረጋጊ። ቆይ ተረጋጊ፣ እባክሽ ተረጋጊ። እሺ ቆይ በቃ ሰብለ ቆይ እባክሽ ሰብለ እባክሽን ያምሻል። ቆይ ተረጋጊ፣ እባክሽን ተረጋጊ። ሰብለ ረጋ በይ እባክሽን። ያምሻል እባክሽን ሰብለ ረጋ በይ። እባክሽን ቆይ ረጋ በይ። እባክሽን ረጋ በይ ሰብለ። እባክሽን ሰብለ ረጋ በይ። እባክሽን ካሜራ እባክሽን ረጋ በይ። ቆይ ረጋ በይ እባክሽን ረጋ በይ ሰብለ። እሺ ረጋ በይ፣ ረጋ በይ እባክሽን ረጋ በይ። ይቅርታ አድርጊልኝ በእናትሽ፣ ይቅርታ አድርጊልኝ እባክሽን። እባክሽን ሰብለ ተረጋጊ። እባክሽን እሺ ተረጋጊ፣ ተረጋጊ በቃ እባክሽን ተረጋጊ። እንደዚህ አይደለም መሆን ያለብሽ። ያምሻል። እባክሽን ካሜራ ናቸው። እንግዲህ ተመልካቾቻችን የሰብለ እህት ጥቆማ ሰጥታን ነበረ። ከእሷ ጋር ብዙ ቆይታ አድርገን ነበር። ማምሻውን ብዙ ነገሮች ነግራናለች። ማልደን እንግዲህ ወደዚህ ቦታ ላይ መጥተናል ማለት ነው። ወደዚህ ቦታ ላይ የመጣንበት ምክንያት ደግሞ የሰብለ እህት ለጠንቋያ ቅርብ ሆና የምትሰራው ብዙ ትእዛዞችን የምትፈጽመዋ ሴት ብዙ ነገሮች ነግራናለች። አንዳንድ አላምንላቸው ያሉትን ግለሰብ የራሳቸውን የሆነ ቅጣት ከቀጡ በኋላ ደብድበው ወደዚህ ወንዝ እንደሚጥሉና ይህ ወንዝ ዋነኛ መገበሪያቸው ከዛ በተጨማሪ ብዙ ነገር መጣያቸው እንደሆነ ብዙ ነገር የሚገብሩት ወደዚህ ቦታ ላይ እንደሆነ ጭምር ነግራናለችና ብዙ ርቀት አለው። ብዙ ነገሮች ተጉዘን ለእናንተ ግን ማሳወቅ መቻል አለብን ብለን ስላሰብን ነው ወደዚህ ቦታ ላይ ነው ይገብራሉ ብላ ነገረችን። እንግዲህ መገበር ማለት ምን ማለት እንደሆነ በደንብ ይገባቸዋል። ብዙ ነገሮች ታደርጋለች። ከዚህ በኋላም ይህንን ወንዝ ስናጣራ ከዚህ በተለየ ብዙ ነገሮችም ሊኖሩ ይችላሉና ያንን ነገር አሁን ምን ላይ ነው የሚሆነው ማለት ነው። እዚህ ወንዝ ሊገኝ እንደሚችል እንግዲህ ባለቤትሽ እናውቃለን። በቻልነው አቅም ግን ተረጋጊ እባክሽን። እሺ እንግዲህ እንፈልገዋለን። አንቺ ተረጋጊ፣ ቀስ ማለት መቻል አለብሽ። ወገብሽን እንደሚያምሽ ነግረሽኛል። ከዚህ በላይ መጎዳ መቻል የለበሽም። ስለዚህ ረጋቤ እባክሽን። ካሜራማን ሰው ጥቆማ እያደረክ ከካሜራ ጀርባ ያሉ ሰዎች ቦታውን እያጠኑ ነው ያሉት። ሌላ ቦታን በደንብ እየፈለጉ ነው ያሉት። ግን ምልክት ሳይው አልቀሩም። እስኪ ወደዚህ ቦታ ላይ እንመጣለን እናያለን ማለት ነው። ተጠንቀቂ እባክሽን። ሳብላ ተጠንቀቂ። የወደቀ ሰው ናስ ካሜራማን ና ቆይ ተረጋጊ። ቆይ አንቺ መሄድ መቻል እስቲ ረጋ በይ መጀመሪያ ማረጋገጥ መቻል አለብሽ። አዎ ረጋ በይ አንቺ። የወደቀ ሰው ና ካሜራማን እስቲ ና
ና አዎ እስቲ ቆይ ተረጋጋ አንቺ ቀስ በይ መጀመሪያ እባክሽን ተረጋጊ ቆይ ወይኔ እስቲ ተረጋጊ ቆይ ረጋ በይ ማን ነው ባለቤትሽ ነው ሰለሞን ምን ሆነ ቆይ እስቲ እዚህ ቦታ እስቲ ከጀርባ ያላችሁ ሰዎች አጣሩ እባካችሁ ምን ሆነ ነው በጠዋት ነው እባክህ ተረጋጊ ምን ሆነ ነው እስቲ ምን ሆነ ነው ቆይ ምን ሆነ ነው ቆይ ልቀቅ እስቲ ሰለሞን እኔ ልቀቅ በቃ አንቺ እኛ ዘነ እስቲ ካሜራ ከጀርባ ያላችሁ ሰዎች እባካችሁ ነው አንዴ ተነሽ እሺ በይ በቃ እባክሽን ነው አንሱት ካሜራ ነፋና አግዙ ነው እባካችሁ ና በቃ ና ካሜራ እባክሽን እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር አይቷቸዋል። በጣም በሚያሳዝን ሁኔታ የሰብለ ባለቤት ወንዝ ዳር ላይ ተደብድቦ ነበር አግኝተን የነበረው። ሰብለ እዛ ቦታ ላይ ነበራትን ነገር አይታቸዋል። ከዛ በተጨማሪ ድንገት ነበረ እንደዛ ሆኖ ያገኘነውና ለኛም ማስደንጋጭ ነበረ። በእርግጥ የሰብለ እህት ነበረች ይህንን ጥቆማ የሰጠችን። ምናልባት አንዳንድ ጊዜ እንደዚህ አይነት ነገሮች ካልተፈጠሩ ደብድበው ነው ሊጥሉ የሚችሉት፣ የራሳቸውን እርምጃ ወስደው ነው ይህንን ነገር ሊያደርጉ የሚችሉት ብላ ነግራን ነበር እና እሷ ባለችን መሰረት ነው በጠዋት ነበር ወደዛ ቦታ ላይ ደን የነበረው። ተመልካቾቻችን እንዳለችውም ደብድበው የሚጥሉበትን ቦታ ጥቆማ ሰጥታን ነበረ። እዛ ቦታ ላይ ስንሄድ ነው የሰብለ ባለቤት ተደብድቦ አግኝተነው የነበረው። በጣም ያሳዝናል ተመልካቾቻችን፣ እንደዚህ አልጠበቅንም ነበረ። ከዛ በተጨማሪ የደረሰበትም ጉዳት አለ። ነገር ግን አንዳንድ ሕክምና ማግኘት ስላለበት መጀመሪያ ወደ ሕክምና ቦታ ወስደነዋል። ሕክምናውን ጨርሶ እንደመጣ ከእሱ ጋር ቆይታ ነው የምናደርገው የሚሆነው ማለት ነው። የኔም ባልደረቦች ወደ እሱ ጋር ሄደዋል። ያለበትን እያንዳንዱ ነገር ሊያጣሩ ሙከራ እያደረጉ ነው ያሉት። እሱ እንደመጣ ከእሱ ጋር የተፈጠረው ነገር የተወሰነ ደቂቃ ለማውራት እሞክራለሁ። ሰብለም ትንሽ ያለችበት ሁኔታ ከባድ ነው። ምክንያቱም በእነዚህ አይነት ሁኔታ ይሆናል ብላ አልጠበቀችም ነበር ባሏን እና እስቲ የሚሆነውን አብረን እናያለን። እኛ ባልደረቦች ግን ሕክምና ተከታትሎ ወደዚህ ቦታ ላይ እንዲመጣ አድርገውታል ማለት ነው። እንግዲህ አንቺን ላወራሽ የሞከርኩት እስከዛ ብዙ ነገሮች እንደተፈጠሩ የሰብለ እህት ነግራኛለች፣ ወይም ደግሞ እሷ ነች ትእዛዝ ሰጥታኛለች ያልሻት ሴት አንቺ ላይ ሌላ ነገር ነግራኛለች። ሌላ ማስረጃ ለኛ የደበቅሽን ሌላ አንቺ ለኛ ነግረሽን የነበረው ወደ ጥንቆላ ህይወት ስትገቢ ልጅ ለማግኘት ፈልገሽ እንደነበርና ልጅ ካገኘሽ በኋላ ደግሞ ከዛ ህይወት ለመውጣት በመሞከሪበት ሂደት ላይ ይህንን ስራ ስሪ እንዳሉሽ ነበር አይደለ? እሷ ደግሞ ለኛ ቀጥታ የነገረችን ምንድነው ሌላ ነገር እንዳደረግሽ ነው። ያደረግሽው ነገር ደግሞ ምንድነው መጀመሪያ ልጅ ከወለድሽ በኋላ ከዛ ህይወት የወጣሽው የሌላ ሰው ልጅ አሳልፎ በመስጠት ነበረ። የሌላን ሰው ልጅ ልክ ያንቺ ልጅ እንደታገተው ሁሉ አሳግተሽ በመስጠት ነበረ። ከዛ በኋላ ድጋሚ ልጅ ሰምኛለሽ፣ ይኸውልሽ ምነግርሽን እያንዳንዱ ነገር ዝም ብለሽ ስሚ። ከዛ በኋላ ደግሞ ይሄ ነገር ከተፈጠረ በኋላ ልጅ ታመመብሽ። ከአንድ ዓመት በኋላ ልጅ ሲታመም ተመልሰሽ ወደ ጥንቆላ ህይወት ገባሽ። አሁን ሰለሞንን ወይም ደግሞ የሰብለን ባለቤት ከመለሽ በኋላ ደግሞ ከዚህ ህይወት ለመውጣት እየሞከርሽ ነው ያለሽው። ለምንድን ነው መዋሸት ያስፈልገሽ? ንገሪኝ፣ ለምንድን ነው መዋሸት ያስፈልገሽ? ሞከርኩ፣ ለመውጣት ሞክሬያለሁ። ብዙ ጊዜ ለመውጣት ሞከርኩኝ። መጀመሪያ ላይ ልጄን ከመውለዴ በፊት እነሱ ጋር ሄጄ ነበረ። እንዳልኩ ነው አወራኋቸው። ከዛ ልጅ አግችልኝ፣ ከዛ ልጅሽን በሰላም ትወልጃለሽ፣ ልጅሽን በሰላም ያድጋል አሉኝ። ከዛ አደረግኩላቸው፣ አገትኩላቸው፣ በቃ መጣሁላቸው። በቃ እኔ ቅድም ዋሾክ እኔ ይህን ያህል ይታወቃል እሷም ታውቀዋለች ብዬ አላሰብኩም። በዛ ላይ ደግሞ ያገትኩት ልጅ የት እንደሄደም ስለማላቅ የሆነ መጥፎ ነገር ላይ ሞልቃለሁ ብዬ ስላሰብኩ ገባ ለመቶ ሞክሬ ነበረ፣ ግን አልቻልኩም። ልጄም በጣም በጣና ታሞ ነበረ እና ከዛ በኋላ በጣም ታሞ ነበረ። ምንም ማድረግ ስላልቻልኩኝ ልጄን ይዤ ሄድኩኝ። እነሱ ጋርም ሄጄ በቃ ብዙ ውጣ ውረዶች ከእነሱ ጋር በምርቅ ሰዓት በጣም ብዙ መጥፎ ነገሮች ያጋጥሙኛል። በቃ ወይ መኪና ይጋጫለው ወይ የሆነ ነገር ይሰናከልብኛል። ምንም ላደርግ አልቻልኩም። ብዙ ሰው ነው ያማከርኩት። በቃ ብዙ ሰው አማከርኩ፣ ሊወጣ አልቻልኩም። ያው እንዳልኩ በቃ መጨረሻ ላይ ደግሞ ምን አይነት ውሳኔ መወሰን አለባቸው። የወሰኑት ውሳኔ እኔ ልጄን ያገቱት ልጅቷን ሴትየቷ እንዳመጣላቸው ነው የፈለጉት። ማለት የባለቤቱ ማለት ነው። እሷን ካመጣሽ በኋላ ልጅሽን እንሰጥሻለን ምናምን አሉ። ከዛ እኔ ምን ማድረግ አለብኝ? ልጄን ነው የምፈልገው። ይሄን ሁሉ ነገር ውስጥ ያስገባሁት፣ እንደዚህ መጥፎ ሁኔታ ውስጥ ያስገባሁት ራሴ ነኝ። እኔ ልታሰር፣ እኔ የፈለግኩን ነገር ልሁን፣ ግን ልጄ አይነካብኝ። በቃ
እሷንም የወሰድኩት እሷንም ለመውሰድ የሞከርኩት ልጄን ለማትረፍ ነው። የልጅ እናት የልጅ አንጀት የእናት አንጀት አንተ አይገባህም። ልጄን ስወልደው እንዴት ሆኜ እንደወለድኩ ነው የማውቀው እና አይገባህም አንተ ምን አይነት ሁኔታ ውስጥ እንዳለው ጥፋት እንዳጠፋው ይገባኛል። በጣም ጥፋተኛ እንደሆንኩ ይገባኛል። ግን አልቻልኩም። በቃ ነገርኩ፣ አልቻልኩም። እሺ አንቺ የራስሽን ልጅ ለማዳን በምትሞክሪበት መንገድ ላይ የሌላ ሰው ልጅ ጎርተሽ ነበረ። በምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? ያንቺ ልጅ ለመዳን እንደሚፈልገው ሁሉ የሌላ ሰውም ልጅ መኖር እንደሚፈልግ ልክ እንዳንቺ የዛ ልጅ እናት እንደሆነች አሁን ቢሆን የሚባል ነገር እኮ የለም። ያደረግሻቸው እያንዳንዱ ነገሮች ደግሞ በህግ እንደሚያስጠይቁሽ ነው ልነግርሽ የምፈልገው። ገባሽ? እባክህ እንደዚህ አይነት ነገር አታድርግ። ጠንቋዩን ሄደህ ጠይቃ እሰረው። እኔ ምንም አላደርኩም። ለልጄ ልኖርበት። እባክህ ሰሚኛለሽ? እባክህ እዚህ ቦታ ላይ ያመጣሁሽ እንግዲህ ተመልካቾቻችን እሷን ወደዚህ ቦታ ላይ ይዘናት የመጣ ነው እያንዳንዱ ነገር ለማጣራት ነበረ። የፈጸመቻቸው ወንጀሎች ደግሞ በጣም ከባድ። እባክሽን አታድርግብኝ። ልጅ አለኝ። ሰሚኛለሽ? እባክሽን ቁጭ በይ። ልጅሽ የኛም ጉዳይ ነው። ምክንያቱም እዛ ቦታ ላይ እንዲጎዳና በመጥፎ መልኩ ስታሰር የሆነ ነገር ልጅሽን ለማዳን እንሞክራለን። አንቺን እንደዚህ አይነት ነገር ውስጥ ከማስገባታችን በፊት ደግሞ ልጅሽን በእጅሽን ለማምጣት ነው የምንሞክረው። ተመልካቾቻችን የትኛውም ወንጀለኛ በህግ መጠየቅ መቻል አለበት። እቺ ሴት ልጇን ለማዳን ስትል የሌላ ሰው ልጅ አሳልፋ ሰጥታለች፣ ወይም ደግሞ ላላስፈላጊ ሰዎች አስተላልፋ ሰጥተዋለች ማለት ነው። ያ ማለት ደግሞ ቀጥታ በህግ የሚያስጠይቃ ስለሆነ በህግ ትጠየቃለች። የእሷን ልጅ ግን በቻልነው አቅም ለማዳን እንሞክራለን ማለት ነው። ወይኔ ይላል ወይ የራሷ እንዳትታሰር እኔ ማብሬ እንድታሰር አደረገችኝ። እቺ መጥፎ ክፉ የምር በእናትህ ልጅ አለኝ፣ በእናትህ እርዳኝ፣ በእናትህ እርዳኝ። የምትጨነቂ ከሆነ የሌላም ሰው እናት ምን ያህል ለማት እንደሚችል በእናት መንገድ ትጎዳ እንደምትችል ትረዳኛለህ። ስሜቱ መች ትረዳኛለህ? እያንዳንዱን ነገር እየነገርኩሽ ነው ያለሁት። አሁን ቀጥታ የህግ አካላቶች እዚህ ይጠብቁሻል። እነሱ ምርመራቸውን ይጀምራሉ። ወደ እነሱ እናስተላልፍሻለን። ልጅሽን ግን ወደ ይዘነው ምን መጣ ነው ቪዲዮውን አጥፋልኝ፣ በቃ አጥፋልኝ፣ እባክህን እርዳኝ፣ እባክህን አውጣ፣ በእናትህ እርዳኝ፣ በእናትህ እያልኩ እኮ ምንም መረዳሽ ነገር የለም። እባክሽን ልቀቀኝ፣ ልቀቀኝ፣ በእናትህ ልቀቀኝ። እንግዲህ ተመልካቾቻችን ያው የህክምና እርዳታ አግኝተው የእኛ ባልደረቦች በተወሰነ መልኩ ከእሱ ጋር ቆይታ አድርገው ወደዚህ ይዘነው መተናል ማለት ነው ሰለሞንን። ስለዚህ እያንዳንዱን የተፈጠረውን ነገር ይነግረናል። እዛ ቦታ ላይ ምንድን ነው የነበረው፣ እንዴት ነው ይሁላ ነገር ሊሆን የቻለው፣ ብዙ ነገሮች እንደተፈጠሩ እያስረዳን ነበረ። እንግዲህ ባለቤቱም ትንሽ ስሜታዊ ስለሆነች እሷን የተወሰነ ቆይተናታል። ይዘናት የምንመለስ ነው የሚሆነው። እሷንም ተመልካቾቻችን እንግዲህ ሰለሞን መጀመሪያ በደረሰብህ ነገር በጣም አዝናለሁ። ምክንያቱም ድንገት ነው ጠፍታ የነበረው፣ ድንገት ነበር ይሄ ነገር ተፈጥሮ የነበረው እና በጣም ከባድ ነው። እንደ አንድ ቤቱን ለማቅናት እንደሚሞክር አባት፣ ብዙ ነገሮችን እንደሚጥር አንድ አባወራ ትልቅ ፈተና ትልቅ በደል ነው የደረሰብህ እና የተወሰነ ከባለቤት ጋር በነበረ ቆይታ ያለውን ነገር ነግራን ነበረ። ከቤተሰብ የመጣ ነገር እንደነበረ ብዙ ነገር እና እስቲ እሱንም ማረጋግጠን ለማለፍ ከዛ በተጨማሪ እዛ ቦታ ላይ የተፈጠረውን እያንዳንዱ ነገር እስቲ ግልጽ አድርገህ ንገረኝ። ምንድን ነው ያው ከቤተሰብ የተባለው ልክ ነው። ከቤተሰብ የነበረ ነገር ነው። ግን ያው ራሴን ለማውጣት ሞክሬ ነበረ ሰዓቱ። ያው አልሆነም። ብዙ ነገሮች አጋጠሙኝ እንጂ ራሴን ለማውጣት ሞክሬ ነበር። ያው የቤተሰብ ነገር ሲሆን የዘር ነገር ነው እና እኔ በቃ እንዲታውኝ ብዙ ሞክሬ ነበር እና ለተወሰነ ጊዜም ሰላም አግኝቼ ከሚስቴ ጋር እየኖርኩ ነበር። እዛ በቃ ቢያንስ አሁን 2 ወር ምናምን ይሆናል እዛ ከያዙኝ እና ሚስቴ እዛ ዕለት የተያዝኩ ዕለት ማታ አካባቢ ነው ከስራ ገብቼ እንትን ነው እሷ ፔሪድ ላይ የነበረች ነገር እና በቃ እሷን እንትን እያልኩ ምናምን ግዛልኝ ብላኝ ወጥቼ ነበር። በቃ የዛ ሰዓት ነው በቃ ወጥቼ ሱቁ ከኛ በር ትንሽ ራቅ ይላልና እዛ ደርሼ ስመጣ ነው የተያዝኩት። ይዘውኝ ሄዱት። በቃ እዛ ያለውን ነገር ያው ለማሰብም ትንሽ የሚከብድ ነገር ነው። በጣም ነው ሲያሰቃዩኝ የነበረው። ከነሱ ጋር ካልሆንኩ የኔ ብቻ ሳይሆን ሚስቴንም እንደሚገሏት እና በቃ በጣም ብቻ የነበርኩበትን ቦታ ብቻ ለማስታወስ ራሱ በጣም ከባድ ነበር። ከባድ ነው የነበረው ነገር። በቃ እዛ ሰው ፊት ለፊት ይገላሉ። ፊት ለፊት በቃ በደም የተጨማለቀ ቦታ ነው የነበረውና በቃ በጣም ከባድ ነበር የነበረው ሁኔታ። 2 ወሩን ያሳለፍኩበት ሁኔታ በጣም ከመነገር በላይ ነው። እያሰቃዩኝ ነበረ። ያው እኔ ደግሞ አልፈለኩም። ገብተዋል። በቃ ሰላማዊ የሆነ ኑሮ ነው መኖር የምፈልገው።
ያው እና ሰላማዊ ህይወት ነው መኖር የምፈልገው ከሚስቴ ጋር። በቃ እንደዚህ አይነት ጣዖት አምልኮ ውስጥ መግባት አልፈልግም። ቤተሰቦቼ በቃ በፊት ነበር እንደዚህ አይነት እንትኖች ባህል እንደ ባህል አድርገው እንደዚህ አይነት ነገር ውስጥ ነበር የነበሩት ሙሉ ቤተሰቦቼ እና ቤተሰቦቼን የሚያጣዋቸው በእንደዚህ አይነት መንገድ ነው። በቃ እህትም ነበረች። እህቴ ገና ሳታድግ ነው በእንደዚህ አይነት ሁኔታ ውስጥ እንትን ተብላ ህይወት ያለፈው እና በቃ ጥሩ ሚሞሪ የለኝም በአጠቃላይ። እና በቃ ብዙ ጊዜ መልእክት ይልኩብኝ ነበረ። በቃ በጣም ዛቻዎች ይመጡ ነበር። ያው ፈጣሪ እኔ አሁን እግዚአብሔር አምኜ ነው በቃ እሱ ካለ ምንም አያደርጉኝም ብዬ አስቤ አምኜ ነበር የተቀመጥኩት የነበረው እና በቃ በጣም ከፍተኛ እንትን ነበር ሲደርስብኝ የነበረው። በእኔ ባለቤቴ ያስፈራሩኝ ነበር። የነበረው ነገር በጣም ከባድ ነበር። በቃ ከተያዝኩ በኋላ እዛ የነበርኩበት ቦታ አሁን ሳስታውሰው ራሱ ለራሴ በጣም ይከብደኛል። በጣም ከባድ ፊት ለፊት ሰው ይገደላል። ፊት ለፊት የህፃናት ደም ምናምን ብቻ በጣም ከባድ ነገር ነበር እና በቃ መጨረሻ አካባቢ 2 ወር እንደዛ አሳለፍኩኝ። ከዛ እኔ እንዴት እንደሆነ አላውቅም። በቃ የሆነ የሚሰጡኝ ነገር አለ ከውሃ ጋር ምናምን እሱን ነገር ሲያስቸግራቸው እሱን ነገር ነው የሚሰጡኝ እና በቃ እሱን ከወሰድኩ በኋላ ራሴን አላውቅም። ከዛ በቅርብ ጊዜ ይሄን ነገር ትቀበላለህ የመጨረሻ ጥያቄያችን ነው ምናምን ብለው መጠየቅ ጀመሩ። እኔም በቃ እኔ ፍላጎት እንደሌለኝና ምንም ቢገሉኝ እንኳን ወደዚያ አይነት ነገር ውስጥ ተመልሼ እንደማልገባ እንትን ማለት ጀመርኩኝ። ከዛ ያን ውሃ ያልኩህን ሰጡኝ። ከዛ በቃ ከዛ በኋላ የተፈጠረውን ነገር አላወቅኩም። ራሴን አላውቅም ብያለሁ። በቃ ራሴን ስቼ ነበር። ከዛ ስነሳ ብቻ ለመናገርም ለማሰብም ይከብዳል። ብቻ ህይወቴን ነው ያበላሹት። ከሚስቴ ጋር ያለኝን ህይወት ነው ያበላሹት። በቃ ስነሳ በቃ እንዳልኩ ራሴን ስቼ ነበር እና እባክህን ሰለሞን አይዞህ፣ ተረጋጋ። በቃ አይዞህ። ምንድን ነው የተፈጠረው? ንገረኝ እስኪ። ምንድን ነው የደበርከኝ? እንዴት ብዬ እንደምነግርህ እራሱ አላውቅም። ምንድን ነው? ችግር የለውም ሰለሞን፣ እንደ ወንድም አስብና ንገረኝ ያለውን ነገር። ምንድን ነው የተፈጠረው? እንዴት እንደምኖር እራሱ ከብዶኛል። እንዴት ወደ ሚስቴ እንደምመለስ እራሱ አላውቅም። ማለት ምንድን ነው ያልከው ሰለሞን? አትደብቀኝ እስኪ ንገረኝ። ችግር የለውም፣ እንደ ወንድም አስብና ግልጽ አድርገህ ንገረኝ። በቃ ብልቴ ተሰልቧል። ማለት ምን ማለት ነው? ብልቴ ተሰልቧል? እንዴት እንዳደረጉት ምን ማለት ነው? እዛ ቦታ ላይ ሆነ በምን አይነት መንገድ ነው? ማለት አስገድደው ቆርጠውብህ ነው ወይስ በተለየ አይነት መንገድ ነው ነገር ያደረጉት? ምንም የቆረጡት ነገር የለም። እሺ በቃ ያደረጉት ራሴን እንድስት ነው። በቃ ምንም ማውቀው ነገር የለም ይሄ ሁሉ ሲፈጠር። ከዛ በቃ ስንሳ ፈተውኝ ነበር ከታሰሩበት ቦታ ፈተው መሬት ላይ አስተኝቶኝ። ምንም አይነት ነገር የለም። ከዛ ምንም ሊገባኝ አልቻለም። በጠይቃቸው ምንም መልስ አላገኘም። ይሄ ነው ያንተ ውጤትህ፣ ይሄ ነው ከዚህ በኋላ እንዴት እንደምትኖር እናያለን ምናምን ብለው ብቻ ህይወቴን ያበላሹት። ወደ ባለቤቴ እንዴት እመለሳለሁ? አሁን ምናልባት እንደዚህ አይነት ነገሮች ምን ያህል ሊከብዱ እንደሚችሉ፣ ያንተን ስሜት ምን ያህል ሊጎዱ እንደሚችሉ አውቃለሁ። ነገር ግን
ከነዚህ አይነት ነገር ራስን መጠበቅ ራስን ማዳን መቻል አለብህ። አላስፈላጊ ነገሮችን በደንብ ተጋፍጣል። ከቤተሰብ የመጣ የባዕድ አምልኮ እንደሆነ ባለቤትም ሰብለ ስትነግረኝ ነበርና ብዙ ነገሮችን ተጋፍጠ ከቤተሰብ ጋር ተራርቀ የራስን ስራ እንደምትሰራ ጭምር ሲነግሩኝ ነበር። ብዙ ሊያልፍልህ የሚችሉ ስራዎችን ሞክረ የራስ ቤተሰቦች እንቅፋት እንደሆኑ ጭምር ሲነገር ነበርና ይሄ ለማለት ትልቅ ተጋድሎ ነው። እውነት ለመናገር ብዙ ነገሮችን አድርጋልና አሁንም ነገሮችን ለማስተካከል ራስን ማበርታት መቻል አለብህ። ይሄ ደረሰብኝ ያልከው ጉዳት የእውነት በኃይልን በመጠቀም ካልሆነ በስተቀር በራሳቸው መንገድ ከሆነ ነገሮችን ለማስተካከል እንሞክራለን። እስከ መጨረሻው እቺን ጠንቋይ ለመያዝ ነው የምንሞክረው። የት እንደገባች በምን አይነት መንገድ። እቺ ጠንቋይ በጣም ጨካኝ ነች። የገዛ ልጇ ላይ ጭካኔ በተሞላበት መልኩ ብዙ ነገሮችን ያደረገች የገዛ ባለቤቷ ላይ ትልቅ ነገር ያደረገች ሴት ነች እና እባክህን በእንደዚህ አይነት መንገድ ልብን መሰበር መቻል የለበትም። ባለቤትም ጭምር ከአንተ ጋር ብዙ ነገሮችን ስታደርግ ነበር፣ ብዙ ስትለፋ ነበር፣ ብዙ ስጥር ነበረ እና እባክህን እንደዚህ አትሁን እሺ። ህይወቷን የእሷም ህይወት እኮ የተበላሸው በቃ እንዴት አድርጌ የእሷን ህይወት አበላሽቼ ልጅ መውለድ ትፈልጋለች፣ እንዴት አብሬያት እኖራለሁ? ብቻ በጣም ከባድ በቃ ይህንን ሳቅ ነው እንዴት ነው የሚሄደው ብዬ ከእነሱ ጋር ግብ ውስጥ የገባሁት። ወዴትም አልሄድም፣ ምንድን ያደረጋችሁኝ እያልኩ ጥያቄ ስጠይቃቸው አልሄድም እያልኩ እንትን ስላቸው ደብድበው በጣም ከምነግርህ በላይ በጣም በቃ መሞት ሁላ መስሎኝ ነበር። በቃ በሰዓቱ በጣም ነው የደበደቡኝ። እንዴት አድርጎ ያገኛችሁኝም ቦታ አይተዋል። በቃ ያ ቦታ ደግሞ ማለት በጣም በቃ እኔም ልጅ ሆኜ በፋሚሊ ምናምን በቃ የሚገበርበት ምናምን ቦታ ነው። በቃ እንዴት ሌላ ሰውን ላገኛችሁ አላውቅም። በቃ እዛ ጋር የተጣለ ሰው እኔ ፈጣሪ ረድቶኝ አግዛችኝ እንጂ ምተርፉላ መስሎኝ አልነበር። እዛ ጋር ደብድበኝ ከምነግርህ በላይ ደብድበኝ ነው እዛ ጋር ጥለውኝ የሄዱት እና በቃ አሁን ራሱ በቃ እንዴት አድርጌ ነው አሁን እሷን ከእሷ ጋር ህይወቴን ልቀጥል የምችለው? እንዴት አድርጌ ነው ለእሷ የምነግራት የሚለው ነገር ነው አሁን በጣም በቃ እያሳሰበኝ ያለው እና እኔ ቦታዬን ማን እንደነገራቸው ቤቴን እራሱ አላውቅም። በቃ ከነሱ በጣም ለመደበቅ ሞክሬ ስወጣ ስገባ ተሸፋፍኝ እየገባው ያው እሷንም እንዳያጠቁብኝ በሚለው በቃ በጣም ተደባብቄ ነበር። የሆነ የነገራቸው ሰው አለ እንጂ ሊያውቁ የሚችሉበት ምንም እንትን አልነበረም። በቃ የምሰራውም ቦታ ላይ አንድ ቦታ ቁጭ ብዬ አይደለም የምሰራው፣ እየተዘዋወርኩ ነውና እኔ ብቻ የሆነ ምንም በቃ ጭልምልም ብሎብኛል አሁን በዚህ ሰዓት። ምን እንደምል አላውቅም። እዛ ቦታ ላይ ግን በምን አይነት መንገድ ይመስለኛል አንተ የጣልክበት ወንዝ በራሱ ብዙ ሰዎች የሚገበሩበት ቦታ እንደሆነና አንተንም እንደዚህ አይነት ጉዳት ካደረሱበት በኋላ ጥላው ሊሄዱ እንደሚችሉ ጥቆማም ሰጥታ ነው የነበረው። የባለቤት እህት ነች እና እውነት እንደዛ የሚደረግበት ቦታ ነው ያ ቦታ። እንዴት እሱን ልታቅጫለች? ምክንያቱም እዛ ቦታ ላይ እንግዲህ አንተ እንድትታገት ያደረገችው ብዙ ስራዎች እንዲሰራ ያደረገችው እሷ ነች። ምናልባት ካልገባ ካላወቅ ምን እያልክ ነው ያለው? እንዴት ምናልባት ሰለሞን ለአንተ እንግዳ ነው፣ ለባለቤትም እንግዳ ነው የነበረው እና እዛ ቦታ ላይ ግን በተለያየ ሁኔታ ከጠንቋይ ጋር ግንኙነት ያላት ሴት እንደነበረች እና ይህ ሁሉ ነገር ሲሆን ደግሞ እያንዳንዱ ነገር የምታውቀው እንደዚህ ያደረገች ይህን ሁሉ ነገር ያደረገችው እሷ ነች። ነገር ግን አንተ ለመገኘትም ትልቅ አስተዋጽኦ ያለችልን እሷ ነች። እዛ ቦታ ላይ አንተ እንደምትገኝና ልትጣል እንደምትችል ብዙ ሰው የሚገብሩበት ወንዝ እንደሆነም ጭምር ነግራኛለች እና ድንገት እሱን በምንፈልግበት ማለዳ ላይ በሞት ይሻለኝ ነበር። አሁን እኔ ከዚህ በኋላ በጣም ብዙ ነገር ነው የቀማችኝ። የእህቷን የኔን ህልም ነው የቀማችሁ። እንዴት ልታውቃችሁ ቻለች? እኛንን አንዳንድ ነገሮችን ስናጣራ ያገኘናት። ምናልባት ባለቤትን ጭምር ወስደው ጫካ ውስጥ ቀጥረዋት አንተን እንደሚመልሱ አድርገው እዛ ቦታ ላይ ቀጥረዋት ነበርና የቀጠሩበት ምክንያት ደግሞ ምንድነው? እሷን ከያዙ በኋላ በእሷ አስፈራርተው አንተ ይህን የባዕድ አምልኮ እምነት እንድትቀበልና ቀጥተኛ ትእዛዞችን እንድትፈጽም ነበር ሊያደርጉ የነበረው። ነገር ግን ያ ነገር ሲከሽፍባቸውና ያንን ነገር ልታደርግ ተልካ የመጣችዋ ሴት በማን ትእዛዝ እንደተሰጣ ጥቆማ ስትሰጠን ነው ወደ ባለቤት እህት ጥቆማ ስትሆን የነበረው እና አብዛኛውን ስራ የፈጸመችው ባለቤት እህት ነበረች። ያው ይህንን ደግሞ እያጣራን እሷንም በቁጥጥር ስር አውለን ነገሮችን ለማስተካከል እየሞከርን ያለ ነው። በእናትህ አገናኘኝና ልጠይቃት እባክህ። አሁን ይሄ ነገር ካለበት ሁኔታ አንጻር አስፈላጊ ነው ብዬ አላስብም ሰለሞን። ምክንያቱም በጣም ጉዳት ላይ ነው ያለኸው። ነገሮች መስተካከል መቻል አለባቸው። እሷ እዚህ ቦታ ላይ መምጣቷ አንተንም ሊረብሽ ይችላል። ህይወቴን ያበላሸችው የኔም ብቻ አይደለም የእህቷንም ህይወት ነው ያበላሸችው። እንደዚህ አይነት ሰው አትመስለኝም ነበር።
ስራ ሲበላሽብን ምናምን ገንዘብ ትሰጣት ነበር ለሷ እና በጣም ጥሩ ሰው አድርጌ ነበር ማስባት። እንዴት እንደዚህ አይነት ነገር ውስጥ ልትገባ እንደቻለች አላውቅም። ግን ቢሆንም እንዴት እንደዚህ ታደርጋለች? ምናልባት እንደው አንዳንድ ነገሮችን እርግጠኛነትንም ለማጣራት የተፈጠረውንም ነገር እርግጠኛ ሆነን ነገሮችን ለማውራት እንዲመች እሷም ወደዚህ የምትገባበትን መንገድ ለማድረግ እሞክራለሁ። እሷን ወደዚህ ካመጣናት በኋላ እንግዲህ የተፈጠረውን ነገር ልታስረዳ ትሞክራለች። ራስንም ስታ ስለነበረ አሁን ስሜታዊ መሆን በጣም መቻል አለብህ ብዬ አላስብም። ነገር ግን የተፈጠረውን ነገር በደንብ ግልጽ አድርገን ለማውራት እዛ ቦታ ትንገረኝ እንዴት ችግር የለውም ተረጋጋ። ያለውን ነገር ለማወቅ አንተም እዛ ቦታ ላይ ምን ይፈጠር እንደነበረም ለመረዳት አንተ ያየው ነገር ይኖራል። እሷ የነገረችን ነገር ሙሉ በሙሉ እውነት ነው የሚለውንም ነገር ከአንተ ጋር እያመሳከርን ለማረጋገጥ እንዳይመቸን እሷን ወደዚህ እናስገባታለን ማለት ነው። እባካችሁ ከካሜራ ጀርባ ያላችሁ ሰዎች የሰብለን እህት አስገቡልኝ። ያለው ነገር በተወሰነ መልኩ ለማውራት እንሞክራለን ማለት ነው። ስለዚህ ያለውንም ነገር ለማመሳከር እንዲመች እሷ ወደዚህ ቦታ ላይ መታ ያለውን ነገር ማውራት መቻል አለብን። እባክህ አንተ ተረጋጋ። ያለበት ሁኔታ በጣም ከባድ ነው። ከፍተኛ ጉዳት ነው የደረሰብህ። ያለብህ ችግር በራሱ ከባድ። አስገቡልኝ። አንቺ ተረጋግሽ። ሰለሞን ምን አደረኩኝ እኔ? ምን አጠፋሁ? እንዴት ለዚህ አይደለም ነገሮች እኮ ረጋ ብለን እናመሳክራለን እንዴ ተባባል ነው። ተረጋጋ አንተ መጀመሪያ እባክህን ረጋ በል። አረፍ በል። እንዴት እንደዚህ ታረጋግኛለሽ? ሰለሞን ቁጭ በል። ቆይ መጀመሪያ ረጋ በል። ቁጭ በል እባክህ ረጋ በል። ተረጋጋ እንጂ ምን አደረኩ እንዴ? ተረጋጋ። ረጋ በል ሰለሞን በቃ ቁጭ በል። አንተ ቁጭ በል እባክህ ቁጭ በል። አንተ እኔ እኮ አንተን አገዝኩ እንጂ ኮን ነገር ዳይሬክሽን ታውቂያለሽ? በቃ ቁጭ በል። ቁጭ በል። ቆይ ሰለሞን እባክህ ቁጭ በል። እባክህ ተረጋጋ ቁጭ በል። እባክህ እኔ እኮ አንተን እኮ ነው ያገዝኩ። እኔ እኮ አንተን እኮ ነው የረዳው። እባክህ ሰለሞን እንደዚህ እኮ እንድትሆን አይደለም አይደል? እንደ ያለው ነገር ህይወቴን ያበላሽችው ይገባኛል። ያለው ነገር ለማጣራትና ለማመሳከር ተባብለን ነው አይደል ያወራነው? እባክህን ተረጋጋ በቃ። ስለዚህ ይኸውልህ የኛ ሰዎች ቀጥታ ወደ ሆስፒታል ያደርሰዋል። ከዛ የተለየ ሕክምና እንትን ይደረጋል። እባክህን ተረጋጋ። አይዞህ እባክህን በቃ የተለየ ድጋፍ ታደርጋለህ። ከዛ በኋላ ያለውን ነገር በደንብ እንጨርሳለን። እሺ ሰለሞን፣ ባለቤትህም ብትሆን በጣም ተጎድታ ነው ያለችው፣ ሕክምና ላይ ነው ያለችው። ስለዚህ አንተም ሕክምናን አግኝ። ከዚህ በተጨማሪ ያለ እያንዳንዱ ማስረጃ ካለ ራስህን ሰብስብና ከኔ ጋር የምናወራ ይሆናል ማለት ነው። ተግባባን? ገባ ሰለሞን? እያንዳንዱ ነገር ለአንተም ለማስረዳት እሞክራለሁ። እባክህን ተመልካቾቻችን እንግዲህ ያው ያስጨንቃቸዋል ብዬ አስባለሁ። ሰብለም የተወሰነ ሕክምና እያገኘች ስለሆነ ነው ወደዚህ ቦታ ላይ ልናመጣት ያንቻለው። እሱም ደግሞ በተለየ ሁኔታ የደረሰበት ጉዳት ስላለ ሕክምና ማግኘት መቻል አለበት። ቀጥታ ወደ እነሱ ጋር ይሄዳል ማለት ነው። እኛ ግን የተፈጠረ ነገር ካለ ወይም ደግሞ ሌላ የሚነገረን ጥቆማ ካለ ለማወቅ እንሞክራለን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ሰለሞን ላይ የደረሰበት ጉዳት እንዳለ ታውቃላችሁ እና እሱን በተወሰነ መልኩ ሕክምና ማግኘት መቻል አለበት። ባለቤቱም በከፍተኛ ሁኔታ ተጎድታለች። ወገቧ ላይ ከፍተኛ ጉዳት እንዳለበት እና ሰርጀሪ መሰራት እንደነበረባት ጭምር ሲነገረን ነበር። ያንን ነገር ለማስተካከልም ወደ ሆስፒታል ገብታለች። ሰለሞንም ደግሞ ካለበት ነገር አንጻር የተፈጠረውም ነገር ያው በባዕድ አምልኮ ቢሆንም እንግዲህ ብልቱን እንደሰለቡበት ጭምር ነበር ሲናገር የነበረውና ይሄ ነገር ደግሞ ቀላል አይደለም። በምን አይነት መንገድ ይሄ ነገር ሊሆን እንደቻለ እኛ አናውቅም። እሱም ደግሞ በአስገዳጅ ሁኔታ ሳይሆን ራሳቸው ይጠቀሙታል ባለው ጥበብ ነው። እንዴት በእንደዚህ አይነት መንገድ እንደዚህ አይነት ነገር ሊሆን እንደቻለ እውነት ከባድ ነው። ነገር ግን ያው እኛ ሀገር ላይ ምንም አይደረግ ነገር የለም። ብዙ ወንጀለኞች፣ ብዙ አይነት ጉዳቶች አሉና ይህንን ነገር በተወሰነ መልኩ ለማጣራት እንሞክራለን። አጠገቤ ግን የሰብለ እህት ትገኛለች። ስለዚህ ሰለሞን እንድናገኘ የረዳችንም እሷ ነች። እዛ ቦታ ላይ ብዙ ነገር እንደሚደረግ እሱንም ደብድበው ሊጥሉት እንደሚችሉ ሰዎች የሚገብሩበት ቦታ ጭምር እንደሆነ ነግራናለች እና ይህንን በቀጣይነት እናጣራለን። ብዙ ሰዎች እዛ ቦታ እንደሚጣሉ፣ ብዙ ደም እንደሚፈስ፣ ብዙ ነገር እንዳለ ነግረውናል እና ይህንንም ነገር እናጣራለን ተመልካቾቻችን። ስለዚህ እንግዲህ አንቺ ጋር የተፈጠረውን እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ከዚህ በኋላ ምንም የምንወሻሽበት ነገር ይኖራል ብዬ አላስብም። ስለዚህ እንዴት ነው ይሄ ነገር ሊሆን ይችላል? ጠንቋዩን ፍለጋ ነበረ ወደዚህ ቦታ ላይ መጣ ነው። ጠንቋዩዋ ለገዛ ልጇ ምትራራ አይነት ሴት እንዳልሆነች በደንብ እናውቃለን እና እንዴት ነው ይሄ ሁሉ ነገር ሊሆን የቻለው? ከአንቺ በላይ ሰዎች አሉ። እኔ ቀጥታ ከጠንቋዩ ጋር ምንም አይነት ግንኙነት የለኝም። እኔ እሷንም ጋር ተገናኝቼ አላውቅም። ለእሷ ግን የሚሰሩላት ሰዎች እንዳሉ አውቃለሁ። እኔም እነሱን ነው የማገኘው እና ደግሞ በጣም ጨካኝ ናት እንዳልከው ነው። አረመኔ ናት። ለማንም እንደማትመለስ ምናምን እሰማለሁ እንጂ እኔ እሷን አላያትም። አዱ ለእሷ ትእዛዝ እየተቀበሉ ለምሳሌ የሆነ ነገር ቢፈልግ ለእኔ እንዲያደርጉ ወደ እሷ ያስተላልፋሉ። ከእሷ ደግሞ ወደ እኔ ነው የሚያስተላልፉት እንጂ እኔ ከእሷ ጋር ምንም እንትን የለኝም። እነሱ ናቸው ለእኔም ትእዛዝ የሚሰጡኝ። ለእኔም ለሌሎችም ሰዎች ትእዛዝ የሚሰጡም እንደዛ ነው እንጂ እኔ ከእሷ ጋር ምንም አይነት እንትን የለኝም። እሺ ቀጥታ እሷን አግኝተሻት የማታውቂ ከሆነ ከአንቺ በላይ ያሉት ሰዎች ቀጥታ ከሰው ጋር ግንኙነት አላቸው? ምክንያቱም የገዛ ልጇን እንኳን ፈልጎ አላገኛትም። እሱ ላይም ጉዳት ደርሶበት ነበረ። ባለቤቷም ጭምር እንደማያገኛት እዚህ ስትላት እዛ ልትገኝ እንደምትችል ነበር ሲናገር የነበረው እና እንደው እሷን በቀጥታ ሊያገኟት ይችላሉ ከአንቺ በላይ ያሉ ሰዎች? ከኔ በላይ ያሉ ሰዎች እንትን ነው። ከነሱ ደግሞ አንዴ በላይ አለ እና እሱ ነው ቀጥታ የሚያገኛት። ከዛ ከእሱ ወደ እነዚህኞቹ ትእዛዝ ያስተላልፋል።
እኛ ደግሞ እንደ ኖርማል ሰው ነን። እንደነሱ ቀኝ እጅ አይደለንም። እኔ ፈልጌ የሆነ ነገር ስለፈለኩ ብቻ የሚደረግልኝ ሰው ነኝ እንጂ እንደ ቀኝ እጇ ምናምን አይደለሁም። ትእዛዝ ተቀባይም አይደለሁም። እኔ እነሱን ነው እኔ የሚፈልገውን ነገር ሲያደርጉ እነሱ የሚፈልጉትን ነገር እንዳደረግ ትእዛዝ እኔ እቀበላቸዋለሁ ልክ እንደማንኛዎቹም እንጂ እኔ ከዛ በተጨማሪ ደግሞ እንግዲህ ይሄንን ቦታ ጠቁመሽ ነው የነበርሽው አንቺ ነሽ እና እዛው ላይ ብዙ ነገሮች ሊፈጠሩ እንደሚችሉ ጭምር ስትናገር የነበረ በአንቺ ጥቆማ መሰረት ነው ማልዳችሁ ከሄዳችሁ ልታገኙ ትችላላችሁ ብለሽ የነበረው ባረክሽው መሰረት ወደዛ ስንሄድ እንደዛ ሆኗል። እና ይሄን ነገር ከነበርሽበት ቆይታ አንጻር ነው ወይስ ደግሞ አሰራራቸው ስለሆነ ነው ያወቅሽው? አይ እንትን ነው እኔ በጣም ብዙ ሰው ላይ ጉዳት ስታረግ ምናምን ነገር ብዙ ትእዛዝ ሰታ ምናምን ነገር እኔም ለራሱ ትእዛዝ ሰታኝ እንደዛ እንትን ነው የምትለው እና ብዙ ጊዜ እነዚህ ነገሮች ስለማይ እኔ አውቃለሁ ለኔም ትእዛዝ ትሰጠኛለች እና በዚህ ያው እዛ እንደምጥላቸው ምናምን መጀመሪያም ይሄንን ኢንፎርሜሽኑ ስላለኝ ነው እዛ እንድትሄዱና ልጁን ሰለሞንንም እንደምታገኙት አስቤ እዛ ቦታ ላይ የላኳችሁ። እዛ ቦታ ላይ ከሱ በተጨማሪ ብዙ ሰዎች ሊጎዱ እንደሚችል ስትናገሪ ነበር እና በምን አይነት መልኩ ነው ሰዎችን እየጎዱ እዛ ቦታ ላይ ሊጥሉ የሚችሉት? ያው እንግዲህ እምቢ ያላቸውን ሰው ወይም ደግሞ የተገበሩትን ነው እዛ ጋር እንደዛ መጥፎ ጉዳት አደርሶባቸው እዛው እንትን ላይ የሚጥሏቸው ወንዝ ላይ የሚጥላቸው እንጂ እንደኛ አይነት ሰዎችን አይደለም። ትእዛዛቸውን የማይቀበሉት ሰዎች እና ደግሞ የተገበሩት ናቸው እዛ ቦታ ላይ ይጥሉ የሚችሉት። ስለዚህ ራሳቸው የሚገበሯቸው ሰዎች ካሉ እዛ ቦታ ላይ ጉዳት አድርሰው ወደዛ ቦታ ላይ ጥሏቸዋል ማለት ነው። የሆነ የሚገበርለት አካል ብቻ እዛ ቦታ ላይ አለ። የሆነ በእነሱ የሚያምኑት አውሬም ሊሆን ይችላል። ብቻ ያው ተመልካቾቻችን ታውቃላችሁ ምንም ይሁን ምን ዘንዶ በሉት የሆነ ነገር በባዕድ አምልኮ የሚታመን ነገር ይኖራልና እዛ ቦታ ላይ የተለያዩ የሚገብሩለት ነገር ይኖራል። አውሬም ሊሆን ይችላል፣ ዘንዶም ሊሆን ይችላል። ብቻ የራሳቸው በሚያምኑት መንገድ ነው የሚሆነው ማለት ነው። የሆነ አካል ግን እዛ ቦታ ላይ አለ እነሱ አምነውበት ይገበርለታል ብለው የሚያስቡት አካል። በትክክል። ስለዚህ ምናልባት ሰለሞን ላይም ያንቺ ጥቆማ ባይኖርና ባንደርስለት ኖሮ ህይወቱ እስኪያልፍ ወይ ደግሞ ምናልባት እዛ ቦታ ላይ አለ ተብለው ለሚታስበው አውሬ ተላልፎ ይሰጥ ነበር ማለት ነው። እንደዚህ አይመስለኝም። ምክንያቱም እነሱ ፍላጎታቸው እሱ አምኖ ድጋሚ የነሱ አባል እንዲሆን እነሱ ላይ እንዲገብርላቸው እንዲያምንላቸው ነው እንጂ መጀመሪያ ምን የሚሰማውት እንደዛ አይደለም። ምክንያቱም ቤተሰቦቹ በሙሉ እንደዛ ናቸው እንደተነገረኝ ከሆነ መጥፎ ነገር ሊያደርሱበት ይችላሉ አላስብም። ግን አሁን እኔ በዛ ሰዓት ላይ መጀመሪያ የሚታሰበው እንደዚህ ነገር እንዳይፈጠርና ሚስቱን ሄጄ እንዲያምን የለም በሚስቱ አስፈራርተው እንዲያምንላቸው ከዛ ካመነ በኋላ በቃ ሙሉ በሙሉ እንደኛ እንደ ኖርማል ሰው ሆኖ እንትን እንዲል ነበረ፣ አብሮ በሰላም እንዲኖሩ ነበረ። ግን ያው እንግዲህ ከታሰበውም በላይ ሆነ። ያው ብዙ ነገሮች ላይ ተባብረሽናል። ለዚህ በጣም እናመሰግናለን። ምክንያቱም ከዚህ በኋላም ደግሞ ብዙ ነገሮች ታግዥናለሽ ብዬ አስባለሁ። በተለይ ጠንቋዩን ለመያዝ በምናደርግበት ሂደት ላይ ከጠንቋዩ በተጨማሪ ደግሞ ምን አይነት ነገሮች ይፈጠራሉ የሚለውንም ነገር ለማወቅ በደንብ ነገሮችን ለመጣር እንሞክራለን ማለት ነው። እዚህ ነገር ላይም ታግዥናለሽ ብዬ አስባለሁ። ብዙ የምትነግሪን ነገር ይኖራል እዛ ጋር ስለሚሰራው ስራ፣ ስለሚገበረው ግብር የተለያዩ ነገሮች ይኖራሉ ብዬ አስባለሁ እና ይህንን ነገር እናስተካክላለን። ከዛ በተጨማሪ ግን ብዙ ወንጀሎችን ፈጽመሻል፣ ብዙ ጉዳቶችን አደርሰሻል። አንድ ሰው እንዲታገት ማድረግ እዛ ቦታ ላይ እንዲሄድ ማድረግ ራሱ ቀላል አይደለም። ስለዚህ የተናገርሽውን እያንዳንዱን ነገር ለህግ አካላቶች አሳልፈን እንሰጣለን፣ ወይም ደግሞ ምርመራ ለሚያደርጉ ፖሊሶች አሳልፈን ሰጠን። እባክን አይደለም። አይ ልንገር ገና እኔ ወጣት ነኝ። እኔ በቃ በእናትህ እኔ የፈለጋችሁትን ጠንቋንም እንድትይዙ እነዛ ትእዛዟን የሚቀበሉትን ግብረ አበሮቿንም ሁሉንም እንድትይዙ እኔ አግዛችኋለሁ። እባክን እኔ ገና ወጣት ነኝ። ገና በእናትህ እድሜኑ ለራሱ ገና ጠግቢው ለራሱ አልጨረስኩም። እባክሽን አሁን ወጣትነትሽ ከእንደዚህ አይነት ነገር ሊያድንሽ አይችልም። ልክ እኮ ነህ። እኔ ምንድን ነው ያው እንግዲህ ህልሜን እንግዲህ ልቅ ደግሞ ብዬ ነው እንደዚህ መጥፎ ነገር ውስጥ የገባሁት። ቀድሜ ላሳካው ብዬ ነው። እባክህን በእናትህ ገና እኔ በተለይ በባዕድ አምልኮ ሰዎችን በመጉዳት ነገን ማስተካከል አይደለም። ልክ እኮ ነህ፣ ልክ ነህ። ግን እባክህን በእናትህ እኔን አትሰረኝ። እኔ ገና ወጣት ነኝ። እኔ እናንተ ልረዳችሁ የምጠቅማችሁ ሰው ነኝ። የምትተባበሪንን ነገር ደግሞ ፍርድ ቤት አይቶ የራሱን የህግ ማቅለያ ሊያደርግልሽ ይችላል። ነገር ግን እኛ ከወንጀለኛ ጋር በእናትህ እኔ እንድታሰር አትፍረድብኝ። በእናትህ እባክሽን ተረጋጊ። እባክሽን ረጋ ብለሽ ነገሮችን ለመስማት እባክህን ስማኛ። ይኸውልሽ እሺ በይኝ እባክሽን ረጋ በይና ነገሮችን በቻልነው ለማስተካከል እንሞክራለን። እንግዲህ ተመልካቾቻችን ነገሮችን ለማስተካከል እንሞክራለን። እሷም አግዛናለች። እንግዲህ ህግ የራሱን መንገድ አይቶ ለእሷ የሚያቀልላት ነገር ይኖራል ብለን እናስባለን። ከዛ በተጨማሪ ግን ብዙ ነገሮችን ለማድረግ ታግዘናለች ማለት ነው። እሺን ጠንቋይ ለመያዝ እንሞክራለን። ወንጀለኞች በእኛ ቁጥጥር ውስጥ ይውላሉ ማለት ነው። ተመልካቾቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎችን እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው።
ቻናላችንን ብዙ ሰዎች ለማዘጋት እየጣሩ ነው። ለእናንተ ብዙ ነገሮች ያሳውቀናችሁ ነበርና ይህን ነገር ደግሞ በላይክ በኮሜንት ሼር በማድረግ ከኛ ጎን እንድትሆኑ በአክብሮት እየጠየቅን ቀጣይ ቺን ጠንቋይ የምናገኝበትን መንገድ እስክንፈልግና ሌሎች ጥቆሞችን እስክናገኝ ድረስ ቸር እንድትቆዩን በአክብሮት እንጋብዛለን። ቸር ሰንብቱ።